ይህ ጽናት አፍቃሪ መጣ። የሀሴት ጓደኛ የነበረው አሁን ላይ ጽናትን እንደሚወዳትና እንደሚያፈቅራት ለሀሴት ተናገረ። ሀሴትም በጣም ተገረመች። ምክንያቱም እንዴት ሊያፈቅራት ቻለ በሚለው ጥላው ሄደች። ጽናትም ግራ ገባት። ለግሩም ስትነግረው ሊረዳት አልቻለም እንደሚያስቸግራት በተከታታይ የመጣ እንደሚረብሻትና እንደሚያስቸግራት ስትነግረው ሊሰማትና ሊረዳት አልቻለም። እናም አሁን ላይ ግራ ገብቷታል። እዚህ ቤት የሚመጡ ወንዶች ግን ዳነኛ ናቸው አለች። እውነት ለመናገር ኪራ በጣም ተናዷል በጽናት ምክንያቱም ጽናት ልትረዳው አልቻለችም። ጽናት ግርሜን በጣም ስለምትወደው ታሱ ልቅስ የቤተሰቦቹን ክብር በጣም ታስቀድማለች። አሁን ላይ ግሩምና ሀሴት በጣም እየተግባቡ ነው። አንድ ላይ ወክ ያደርጋሉ፣ አንድ ላይ ያርፋሉ። ብቻ እየተግባቡ ባሉ ሰዓት ጽናት በጣም እየቀናች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ላይክ፣ ሸር እያደረጋችሁ ለምታበረታቱኝ እጅግ አመሰግናለሁ። ጽናት ክፍል 55 ቀጥለን መተናል ማለት ነው። እንግዲህ ጽናት በግሩሜ ፍቅር በጣም እየተሰቃየች ያለችው በቃ ለመናገርም ግራ ገብቷት እየተሰቃየች ያለችው አሁን ላይ ደግሞ የሀሴት ጓደኛ ተብዬው እንደሚያፈቅራትና እንደሚወዳት ለሀሴት ተናገረ። ምክንያቱም ሀሴት ታግባባኛለች ብሎ ለሀሴት ነገራት። ሀሴትም በንግግሩ ተደማና ገርሟት ጥላው ሄደች። ሁልጊዜ የሚያደርጋቸው ነገሮች ግን ጽናት ልትረዳው አልቻለችም። እንዴት ነው አንቺ ራስሽን የምትቆልለው? አለ። እኔ ራሴን አልቆለልኩም፣ ከስራ ዞር በል ስራበት። እኔ ጋር እኮ ብትኖሪ ከዚህ የበለጠ ከሰራተኝነት የበለጠ ኑሮ አኖርሻለሁ አለ። እኔ ከዚህም የበለጠ ሆነ ያነሰ የተለየ ህይወት መኖር አልፈልግም። አሁን ባለኝ ነገር በጣም ደስተኛ ነኝ አለች። ግሩሜም አሁን ላይ እንደማትወደውና እንደተወቹ አድርጎ ነው የሚያስበው። ጽናት ግን በጣም ትወደዋለች። አባቱ እንዳገባና ሀሴትም እዚህ ቤት የመጣችው ግሩሜ ጋር እንዲለማመዱ ከዛም ጋብቻ እንዲፈጥሙ ስለሆነ ያንን ነገር አባቷ ስለነገሩ ጥሩ ፊት ስለነሳችው ትታኛለች፣ ማፍቀሯን ትታኛለች። አትወደኝም ብለው እያሰበ እያለ አዲሱ የሀሴት ጓደኛ ጽናትን በጣም እንደሚወዳትና እንደሚያፈቅራት በጣም እንደሚያስቸግራት ለጓደኛዋ ነገረች። ጓደኛዋም እሺ ለግሩሜ ንገሪው፣ የሆነ መፍትሄ ነገር ሊኖረው ይችላል፣ ስለዚህ ለግሩሜ ንገሪው አላት። ግሩሜ እንኳን ነግሬው አይደለም በአይኑ ማየት እኮ ሊረዳኝ አልቻለም። ነግሬው ካይሆን በአይኑ ራሱ አይቷል፣ ግን ሊረዳኝ አልቻለም። እኔ ፈልጌ ያደረኩት ነገር ነው አለች። አሁን ላይ ጽናት በጣም ጥሩ ላይ አይደለችም። ምክንያቱም እዛ ቤት የሚመጡ ወንዶች ጽናት ላይ በጣም ትልቅ ችግር እያደረጉ ነው ያሉት። እንዲሁም ደግሞ ምግብ የምሰራበት ቦታ ሄዶ አንዳንድ ወሬዎችን አወራት። ቲስማት ደግሞ ጉሩሜ መጣ። አሁን ላይ ጉሩሜ ያሰበውና ወይም ደግሞ ሆድ ውስጥ ያለው ነገር እንደተወችውና የሀሴትን ጓደኛ እንዲያፈቀረች አድርጎ ነው የሚረዳው። ሀሴት በጣም ጨዋ ልጅ ናት፣ ትጫወታለች፣ ስነ ስርዓት ያላት ናት። ሰውን ሲደብር ዘና ፈታ ታደርጋለች። አሁን ላይ ግርሜ ጋር እየተግባቡ ነው ያሉት። በሚያደርጓቸው ነገሮች ቢጫወቱም በሚሆኑ ነገሮች ውስጥ ጽናት በቅናት እያበደች ነው።
ጽናት በጣም አብዝተዋለች። እውነት ለመናገር እርግጥ የቤተሰቦቹ ችግርም ቢሆንም ወይም ደግሞ ቤተሰቦቹ አደራ ቢሰጧትም እውነቱን አውርታ ይሻላል። ምክንያቱም አሁን ላይ በግሩም ፍቅር እሷ ብዙ ዋጋ እየከፈለች ትገኛለች። ግርሜ ግን ጽናት እንዲተወችውና እንዲጠላቸው አድርጎ ነው የሚያስበው። በዚሁ አጋጣሚ ሀሴት ግርሜ ቆይማ ሀሰትና ጽናትና ግርሜ ግን ምንና ምን ናቸው? የሆነ ችግር ሲፈጠር ሁለታቸውም ጥሩ ስሜት አይሰማቸውም ብላ በሆዷ ታስባለች። ምክንያቱም ግርሜ ጽናት የት ናት? እኔ እኮ ገና ተነሳሁኝ አላቅም የት እንደሆነች አንተ ልጠይቅህ አለች። እሱም ብንን ብሎ የት ናት ብሎ ፍለጋ ሄደ። እንዲሁም ደግሞ ምግብ መስራት አለማምጂኝ፣ እኔ እኮ አልችልም አለች። ምንድን ነው የምችለው ምግብ መስራት? ምግብ የምሰራው እኔ እንቁላል የሆነ ፍርፍር ነገር ምናምን ቀለል ያሉ ነገሮችን ነው እንጂ ምግብ ስራ አልችልበትም አለች። እንዴት ግርሜ ምን ሊበላ ነው ብላ ደነገጠ ጽናት። ምንድን ነው ያደነገጠች ማለት? ግርሜ ምን ሊበላ ነው ማለት ምንድን ነው ያስደነገጠች? አይ ምንም አይደለም፣ እኔ እኮ አሁን የምሰራውን ነገር ታግዥኝ እንደሆነ ብዬ ነው ብላ አሳለፈችው። ያኔ እሱ አባባል አብሮ ሲኖሩ አብሮ ተጋብተው ሲኖሩ ምንድን ነው የምታበላው ወይም ደግሞ ግርሜ እንዲከፋውና እንዲቸግረው ከፍቶት ማየትም ስለማትፈልግ የእሱ ነገር ሁሉ ያሳስባታል። ምን እንደዛ አስደነገጠሽ? ችግር አለ እንዴ አለች። አይ ችግር የለም እንዲሁ አሁን ላይ አብረን እንሰራ መስሎኝ ነው ምናምን ብላ ከዛ ተለያዩ። የሀሴትም ፍቅረኛ የነበረው አንዳንድ ነገሮችን መቶ እያወራት እያለ ውሃው ላይ የሆነ ነገር ጨመረበት። ግርሜ የመጣና ውሃ እንደጠማውና እንዲሁም ሲጠራት እንደነበረ ነገራት። እኔ አልሰማሁም፣ ውሃ ከሆነ እኮ ሂድ ቁጭ በል እኔ እመጣልሃለሁ አለች። አይ አሁንማ መጥቻለሁ እጠጣለሁ ብላ ያንን ጽናት ያስቀመጠችው ውሃ ሊጠጣ፣ ጽናት ደግሞ እኔ ያስቀመጥኩ ውሃ ስለሆነ ይህንን መጠጣት የለብህም እኔ እንዳዲስ እሰጥሃለሁ አለች። ግርሜም አይ ችግር የለውም ይህን እጠጣለሁ አለ። እዛ ውሃ ውስጥ ግን ማደንዘዣ ስለጨመረበት ለትንሽ ጊዜ ራሱን ሳተ ግርሜ። ጽናትም መሆንህ ነው አሁን ደህና ነበርክ እንዴ? ምን ችግር ተፈጥሮ ነው አለች። ደህና ነኝ፣ ታጠገቢ ሂጂ እንዳቀሰቅሽኝ፣ ተቀሰቀሽኝ እንጣላለን ብላተኛ። ግርሜም ማደንዘዣው ከ4 ሰዓት በኋላ ሲነሳ እዛው ተኛበት ሳሎን እዛው አድሯል። እንዴት እዚህ ብቻዬን ላድር ቻልኩኝ አለ። ማታ እኮ አንተ እኮ እንትን አትልም ነበር፣ ስጠራ ለራሷ አሰማኝም ነበር አለች። እንዲህ ራሴን የሳኩበት ምክንያት በምንድን ነው አልገባኝም። እንደዚህ ራሴን ስቼ ነበር እንዴ ብሎ ራሱን ጠየቀ። በቃ አሁን መሄድ አለብኝ፣ ቁርስ አቅርቢልኝ አለ። እሺ ብላ ጽናትም ቁርስ ልታቀርብለት ገባች። በነገራችን ላይ ጽናት በጣም እንደምትወደው እና በጣም ለሱ ያላት ቦታ እንዳልተቀየረ ታስታውቃለች። ግርሜ ግን አሁንም ሀሳቡን ሊቀይር አልቻለም። ምክንያቱም በጣም ተጎድቷል። ድሮ ላይ የምታሳየውን ፍቅር ሁሉ አሁን ላይ ነስተዋለች። ጽናትም የግርማ አባት እንዳስጠነቀቃትና አደራ እንዲሰጣት ጠብቃ ያንን ነገሮች እያዘጋጀ ትኖራለች። ማለቴ የግርማ አባት ሀሴት ስመጣ እንዳይከፋት፣ እንድታዝናናት፣ ታጠገቧ እንድትሆን፣ ግርሜ ጋር እንድታስማማቸው፣ በቅርቡ ደግሞ አግብቶ እናቱን እንዲያስደስታት ስለነገሯት አሁን ላይ የቤተሰቦቹና አባትን ትዕዛዝ እያከበረ ትገኛለች። በጎንም ደግሞ
እያፈቀረችው ልታጣው ነው። ጓደኛዋም እንዴት ነው ትዳር እኮ አሪፍ ነው፣ አንቺ ነሽ እንጂ በጣም እየወደድሽ በጣም ፍቅር እያለብሽ አሳልፈሽ እየሰጥሽ ዋጋ እየከፈልሽ ያለችው አለቻት። ምን ላርግ ጓደኛዬ፣ እኔ እኮ አሁን ላይ ማግባት አልችልም። አባቴ ወደዚህ ሀገር ስመጣ ተምሬ ስራ ይዤ ያልፍልኛል ብሎ ያስባል። እኔ ግን ትምህርቴን ትቼ ሰራተኛውን እልሻለሁ። ስለዚህ አሁን ላይ አግብቼ ይዤ ብሄድ ወንድ ፍለጋ ነው ከተማ ሄደችው ብለው የሰፈሩ ሰው ይነጋገርብኛል አለች። እንዲህ አንቺ ለሰፈር ሰው ነው እንደምታስቢው? የሚወድሽን የሚያፈቅርሽን ታገኝሽ ለሰፈር ሰው ትጨነቂያለሽ እንዳለች። አይ እኔ አባቴን ማሸማቀቅ አልፈልግም፣ አባቴ ጥሩ ቦታ እንዲደርስ ነው የምፈልገው አለች። እና እኔ ምን ላድርግ? ተኔ ደስታ ልቅስ የሌላ ሰው ደስታ ይሻለኛል አለች። እውነትም ጽናት አሁን ላይ ግርሜን በጣም አናደዋለች። ግርሜን በጽናት ተስፋ ቆርጧል። አሁን ሀሴት አንዳንድ ስኬቶችን እያሳየችው ነው። ስፖርት ሲሰራ አብረው ትሰራለች፣ ሲከፋው አብረው። አሁን ላይ ትንሽ እየተመለሰ ይገኛል። እኔ የገረመኝ ነገር ሀሴትን አፍቅሮ ጽናት እንድትጎዳ በጣም ነው የሚያሳዝነው። ጽናት የዛን ወቅት ሀሴትን አፍቅር ያለ ጊዜ